አንቺ ሌላ ሰው ልታፈቅሪያች ልብሽ ጠንቅቄ አውቀዋለሁ። የኔና የኔ ብቻ። ይህን የምታደርጊው ሆን ብለሽ እኔን ለመቅጣት ብለሽ ማሚ እንዴት ነሽ? ወዴት ሄደሽ ነው? መጸዳጃ ቤት ገብቼ ስወጣ የለሽም። ስደውልሽም ስልክ አታነሽልኝም እኮ። አዎ ነጽዬ፣ ያንን ዶክተር ለማግኘት ሄጄ ነበር። እንዴ ምን ነው? አዲስ የተፈጠረ ነገር አለ እንዴ? ገንዘብ ካልጨመርንለት ለዳግም እንደሚናገር ነገረኝ። ያቺ ጓደኛሽ የሚታመን ሰው በለናት አልነበር? ሰውየው የተጠመደ ቦምብ በይ፣ በማንኛውም ሰዓት ሊፈነዳ ይችላል። አንቺም እሱን ይቅር ማለትሽን እንዳትጠይው። ግን ካሰብከው የበቀል ስራ ጋር ይሄ ነገር የሚጣረስ አይመስልም? ዳግምን እኮ ወደዋለሁ። በዚህ ደረጃ አልጥለውም። እሱ ትክክለኛው መንገድ ፈልጎ መጥቶ ይቅርታ ካለኝ እኔም ይቅርታ ለማለት ዝግጁ ነኝ። እሷን ከማግባት ማንም ሰው ሊመልሰኝ አይችልም። ምን አይነት ወራዳ ብትሆን ነው ሁለት አብሮ አደጎች መሀል የገባቸው? እማዬ ዳኒና ሄቨን ተፈራረሙ። ዳጊም ጨርቁን ጥዶ አበደ። ነፃነትንም እንግዲህ ያለችኝ እሷ እውነት ትክክል ነበረች እያለ ነው። ሄቨንም አሁንም ይቅርታ ባረግለት ደስ ይለኛል፣ አብሬ መኖር እፈልጋለሁ፣ ግን ደግሞ የእናቴ ገዳይ ነው እያለች ነው። ዳጊም ቢሆን ከልቡ ተጸጽቶ ከተመለሰና ይቅርታ ከጠየቀን ይቅርታ ማድረግ ይኖርብናል፣ አብሮ አደጌ ነው ምንም ቢሆን እያለ ነው። ዳጊ የፈርኒቸር ቤቱን ከዳጊ የተሻለ ብር ከፍሎ አስከፍቷል። ግን ደግሞ ዳኒ ያመነው ዳጊ እንዳዘጋበት ቢሆንም ያዘጋችው ግን ነፃነት ነበረች። ዳጊ ከምንጊዜውም በተለየ መጠጣትና ማምሸት ጀምሯል። ቤተሰቡ ተጨንቋል። አምሽቶ ገብቶ ደግሞ ነፃነትን እንዳይሆን አድርጓታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። መልስ ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ዳጊ ሄቨን ጋር ሄዶ ነበር እውነታውን ለማወቅ ፈልጎ ዳኒ ቤት ይቅርታ ለመጠየቅ ዳኒን አስቀይሜዋለሁ፣ አስከፍቼዋለሁ አብሮ አደግ ወንድሜን ብሎ በሄደበት እናቱ ሄቨንና ዳኒ ሊጋቡ እንደሆነ ነግራው ነበር። ዳግምን በጭራሽ ይሄማ ሊሆን አይችልም እያለ ነበር። አይ ልጅ አይደለም የኔ ልጅ አይደለም እሷ ራሷ ናት እየጎተጎተች ከስር ከስሩ አልጠፋ ብላ እንደዚህ ያደረገችውና እባክህ ልጄን አድንልኝ እያለችው ነበር። እሷ ናት እንዲያገባት ያደረገችው፣ እሱ ፈልጎ አይደለም። እኔ ልጄ እሷን እንዲያገባ አልፈልግም፣ እንዴት በወንድማማች መካከል ትገባለች ብለው የዳኒ እናት ተናግረው ስለነበረ ዳግም እንግዲህ ወደ ሄቨን ሂዶ ነበር። ሄቨንንም የሰማሁት ነገር እውነት ነው ወይ እያላት ነበር የነበረው። ሄቨንም ምንድነው የሰማኸው ብለው ነበር። እውነት አንቺና ዳኒ ልትጋቡ ነው? ይሄ በጭራሽ ሊሆን አይችልም። የዳኒ እናት ተሳስተው ነው አይደል? በስህተት ነው አይደል? እያለ ነበር የነበረው። እሷም ከት ብላ ከሳቀችበት በኋላ እውነት እንደሆነና እሷ ዳኒን የምታገባው እሱ ጋር ያላት ትክክለኛ ፍቅር እንደሆነ እንደሚንከባከባት በችግሯ በከፋት በባሳት ጊዜ እሱ ከጎኗ ስለነበረ ስለሚንከባከባት እሱን እንደምታፈቅረው አስባበትና ከልቧ ወዳው እንደምታረገው ነግረዋለች። ይህን ሲሰማ ዳግምም መቋቋም አቅቶታል። እባክሽን ያለም እንደዚህ አታድርጊ፣ በአብሮ አደግ ጓደኛዬ በወንድሜ በምለው እንደዚህማ ልትበቀኝ አይገባም እባክሽ እያለ እየለመናት ነበር። ሄቨንም ኧረ እባክህ ምን ላድርግ፣ ምን እንዳረግልህ ትፈልጋለህ እያለችው ነበር። እባክሽ ፍቅራችንን እንቀጥል፣ እኔ ጋር ያለውን ጉዳይ እስከማስተካከል ድረስ ከአንቺ ጋር ፍቅራችንን መቀጠል እንችላለን፣ ወደ አንቺም መለሳለሁ እያለች ነበር። እባክሽ ጊዜ ስጭኝ፣ እንዲህ አታድርጊኝ፣ በአብሮ አደግ ጓደኛዬ በምወደው በልቡ ጓደኛዬ በወንድሜ እንደዚህ አርገሽ አትቅጭኝ፣ ይሄ ለኔ ቅጣቴ ነው፣ በቂ ነው እባክሽ እያላት ነበር። መተንፈስ አቅቶት እስከሚወርቅ ድረስ እየለመናት ነበር። ሄቨንም ያሳጣኸኝን ነገር ሁሉ ልትክሰኝ ልትመልስልኝ ትችላለህ ብትለውም እሱም ያጣሽውን ነገር ሁሉ ንገሪኝና ገዝቼ ልተካልሽ እችላለሁ እያላት ነበር። አየህ አንተ ገንዘብ ሁሉንም ነገር ማድረግ የሚችል ነው የሚመስለኝ፣ ልጅነቴን፣ እድሜን፣ ህልሜን፣ ሴትነቴን መመለስ ትችላለህ እያለችው ነበር። እሱም ማድረግ እንደማይችልና ግን ደግሞ ፍቅራቸውን ያን ውብ የነበረውን ጊዜ መመለስ እንደሚችል እሱ ጋር ያለውን ጉዳይ አስተካክሎ ወደ እሷ መመለስ እንደሚችል ደጋግሞ እየነገራት ነበር። ሄቨን ግን በጭራሽ ብለዋለች። ከዚህ በኋላ አንተ ውሽማ እንድትሆን ነው የምትፈልገው? ስንት ጊዜ ልጠብቅህ? 1 ዓመት፣ 2 ዓመት፣ 3 ዓመት እያለች
እያላገጠችበት ነበር። ራሱን ስቶ መተንፈስ አቅቶት በወደቀ ጊዜም ዝም ብላት እየተመለከተችው ነበር። ዲያጊም እንግዲህ የቆረጠችበት መስሎታልና እሱም ግዴታ እየተንቀጠቀጠ ከቤት ጥሎ ወጥቷል ማለት ነው። እባክሽ እንደዛማ አታደርጊም እያላት ነበር። እሷም ደጋግማ ሲፈራረሙ ታዛቢ እንዲሆን ለምስክርነት ጋብዘዋለች። በቅርቡ የሰርጋችን የጥሪ ካርድ ይደርስሃል ብለዋለች ማለት ነው። ይህንም መቋቋም ሲያቅተው እንደምንም እየተንቀጠቀጠ ከቤት ወጥቷል። ዲያኒም እጅግ በጣም ደስተኛ ሆኖ ወደ ቤት ተመልሷል። ሜላትም እንግዲህ ደውላለት ፍቅሬ ብላ እንደባብለት ተማጠን ብትልም እሱ ሚስቱን ስታይ እንደሚደብራት ነግሯትና ጥሏት ሄዶ ነበር። እሷም ሰርፕራይዝ ሊያደርገኝ ነው እንጂ በጭራሽ እንደዛማ ሊሆን አይችልም እያለች ነበር። ሰርፕራይዙ ሰርጉ እንደሆነ ስትሰማ እሷም እሰራለታለሁ እያለች እየፎከረች ነው። ዳኒም ተመልሶ መጥቶ የተፈጠረውን ሁሉ ለሄቨን ነግሯታል። ሄቨንም ራሱን መጠበቅ እንዳለበት፣ አደገኛ ሰው እንደሆነች፣ እንደነዚህ አይነት ሰዎች ክፉ ሰዎች መሸነፍን አምነውስ እንደማይቀበሉ አርፋ እንደማትቀመጥለት ነግረዋለች። ሌላው ፈርኒቸር ቤቴን አስከፈትኩኝ፣ ላንቺና ለልጅሽ ግዴታ መስራት አለብኝ፣ እናንተን መንከባከብ አለብኝ ብሏታል ዳኒ። ለእናቱ ተናግሮ እንዳመነች እናቱ እንዴት ተስማማችም ነግረዋለች ማለት ነው። ነግሯታል። እንዴት ተስማሙ እናትህ እያለችው ነበር። ድሮም እኮ ትወድሻለች ቢልም ግን ደግሞ በዚህ ልክ ማንም ሴት እኮ አንተን ካለች አንተን የምትቀማ ስለምትመስላቸው ፈቃደኛ አይሆንም፣ እንዴት ፈቀዱ እያለች ነበር። ዳኒም እናቴን ለማሳመን እኮ ለእኔ እጅግ በጣም ቀላል ነው፣ አሁን ደግሞ ፈቅዳለች እያለች ነው። ግን ደግሞ ሄቨን ወደዛ ቤት ስትሄድ ቤቷ ምንም እንዲነካባት እንደማትፈልግ፣ ይሄ ቤት የእናቷ ትውስታ ሁሉም ነገር እንዳለበት ጠረኗ ሳይቀር እንዳለበት ተናግራለች ማለት ነው። ግን ደግሞ መሆን ያለበት ምንድን ነው? ሄቨን ሻንጣዬን ልብሴን ብቻ ነው ይዤ የሚሄደው ብላለች ማለት ነው። ልብሷን ይዛ ሄዳ ወደዛ ቤት ልትገባ ነው። ግን ደግሞ የዳኒ እናት በጭራሽ አይኗን ማየት አልፈልግም ብላለች። አሁንም እንደ አዲስ አፍርሳለች። ሄቨን ዳጊ እዛ ቤት መጥቶ እንደነበረና ስለ ጋብቻቸው እንደሰማ ለዳኒ ስትነግረው እንዴት ሰማ እያለ ነበር። እናቴ ይመስለኛል የነገሩት፣ እናንተ ቤት ሄዱ እናቴ የነገሩት ይመስለኛል ስትለው፣ እንዴት ታዲያ ምን አለሽ እያላት ምን አለሽ ሲላትም እንግዲህ እሱማ በጭራሽ ወንድሜ ጋር እንደዛማ ልታረጊያችም ከአብሮ አደግ በጓደኛዬ በመወደው ልትቀጭኛችም እውነት ነው ወይ እንደዛ አታደርጊውም እያለኝ ነበር እያለቀሰ ነበር ብለዋለች። የእናትሽ መሞት ሰማ ሲላትም እንደዛ የሰማ አይመስለኝም፣ በጭራሽ የሰማ አይመስለኝም፣ እንደዛ አይደለም እያለ የነበረው ግን እናትህ የነገሩት ይመስለኛል። ግን ደግሞ ይቅርታ አርጌለት እንደ ድሮ አብረን ቀጥለን ብንኖር ደስ ይለኝ ይመስለኛል። ደግሞ በአንድ በኩል የእናትሽን ገዳይ ልቤ ይለኛል፣ ግራ ገብቶኛል እያለች ነበር። እናም ዳኒም እንደ ፍቅር እኮ ተበቃይ ሳይሆን ይቅርታ አራጊ ነው። ፍቅር ይቅርታ ያደርጋል። የእውነት ከልቡ ተጸጽቶ መጥቶ ይቅርታ ከጠየቀሽ ብታረጊለትም ፍቅር ይቅር ባይ ነው እያለ እየመከራት ነበር። እሷም በአንድ በኩል እንደዚህ ይሰማኛል በአንድ በኩል ብላ ነግረዋለች። በሌላ በኩል ደግሞ ከሱ ጋር አብሬ መኖርን ይፈልጋል ልቤ ብቻ ግራ ገብቶኛል እያለችው ነበር። እና ሌላስ ምን አለች ሲላትም ደግሞ የዛ ያለውን ነገር አስተካክዬ እስከምመጣ ድረስ እባክሽ ጊዜ ስጭኝ ብሎ ጠየቀኝ እያለችው ነበር። ዲያኒም አንተ ዘንድ ቢመጣ ይቅርታ ታረግለታለህ ስትለውም አዎ በይቅርታ ነው ማረግለት፣ አብረን አድገናል፣ አብረን ብዙ ነገር አሳልፈናል፣ የእውነት ከልቡ ተጸጽቶ እኔን ይቅርታ ሊጠይቀኝ ከመጣ ይቅር እለዋለሁ እያላት ነበር። እናም እንግዲህ በሌላ በኩል የጋብቻ ውላቸውን በመዘጋጃ ቤት በኩል ሊጨርሱ ተስማምተዋል። ቀለበትም ደግሞ አዲስ ቀለበት እንዲያትገዛ የእናቴን ቀለበት አባቴ ጥሏት ሲሄድ እዚህ ያስቀመጠችዋል እሱን አረጋለሁ እያለች ቀለበቱን በፍለጋ ላይ ነች። ፈርኒቸር ቤቱ በመከፈቱ ደስ ብሏታል። ግን እንዴት አስከፈትክ ብትለውም ዲያጊ ከሰጣቸው የተሻለ ከፍዬ ነው ያስተካከልኩት ብሏታል ማለት ነው። ዳኒ ቤት ሲሄድ ጓደኛው ፈልጎት መጥቶ እንደነበረና እንዴት ታሸገ እንደነገራት በምንስ ምክንያት ታሸገ ብላ እናቱ ጠይቀዋለች። ራሷ አሳሽጎ ሊነግርሽ መጣ ቢላትም አይ እሱማ የመጣው ይቅርታ ሊጠይቅህ ነበር፣ እሱ መልካም ልጅ ነው አንተ ነህ እንጂ፣ አንተ ግን የእሱን ጓደኛ የነበረችው ልታገባ እንደውም ሀሳቤን ቀይር ያለው ብላ የዳኒ እናት አሁንም ሀሳቧን ቀይራለች ማለት ነው። ዳኒም በሀሳቡ እንደጸናና ግን ደግሞ ፈርኒቸር ቤቱንም እንዲያስከፈተ ነግሯት ግን ደግሞ ሄቨንን ከማግባት በምንም ምክንያት እንደማይቀር ተናግሯል። ዳግም አግብቷል።
ሄቨን ደግሞ እሱ ነው እንጂ ጥላት የሄደው እሷ ጥላው አልሄደችም። ስለዚህ ሄቨንን አገባታለሁ እያለ ነው። የዲያኒ እናትም በጭራሽ ሞቼ ነው ቁሚ እሷን የምታገባው ብላ አምርራለች። የዲያገም እናትና ነፃነት የሰሩት ሴራ ለመጋለጥ ጫፍ የደረሰ ይመስላል። ምክንያቱም ዶክተሩ በየጊዜው በየስበብ አስባቡ ምክንያት እየፈለገ ገንዘብ እየጠየቃቸው ነው። የዲያገም እናት የስኳር በሽተኛ ሆና ሳይሆን ዶክተሩ ተባብሯት በፌክ መረጃ ነበር የስኳር ታማሚ እንደሆነች የተነገራት። እናም ግን ዶክተሩ ሚስጥሩን አወጣለሁ እናገራለሁ እያለ ነው። ዲያገም መጠጥ እየጠጣ ስለነበረ ብቻውን ስላሳለፉት ጊዜ እንዴት አብሮ አደግ ጓደኛዬ የምወደው የማምነው እንዴት እንዲህ ያደርገኛል፣ ነፃነት ያለችው ነገር እውነቷን ነበር ማለት ነው እያለ እያብሰለሰለ ያሳለፉትን መልካም ጊዜ እያስታወሰ ጥንብዝ ብሎ ሰክሯል። እየጠጣ አብረው ያሳለፉ ሲጫወት የነበረው የፍቅር ጊዜ በአይኑ ላይ እየመጣ ድቅን ይላል። እናም እንግዲህ ቤተሰቡ ደግሞ ታምሷል። ነፃነትም የዲያገም እናትም እየጠበቁ ነው። አመሸኮ እያሉ ነው። ታዲያ ወይ ሄደን ፖሊስ ጣቢያ እናመልክት እንዴ ምን እናደርግ እያሉ ቤተሰቡ ተጨንቋል። ዲያገምም ጥንብዝ ብሎ ሰክሮ ወደ ቤት ተመልሷል። ጧት ነጋ ብላ የዲያገም እናት እንግዲህ ዶክተሩን ሂዳ ስታገኘው 200 ሺህ ብር እንደጠየቃትና ካልሆነ ግን ሚስጥሩን ለማውጣት እንደሚገደድ ተናግሯል። ይህንን ለነፃነት ስትነግራት ታዲያ ምን እናደርግ እያለች ነው። ይህን 200 ሺህ ብር ባነሳ ዲያገም ይጠይቀኛል ለምን አወጣሁት ስላለው ይሄ ብቻ ሳይሆን ደግሞ ግዴታ አሁን ይሄ 200 ሺህ ብር ተከፍሎ ደግሞ በቀጣይስ እንደማይለን እንዴት እርግጠኛ እንሆናለን እያሉ ነው። ዛሬ 200 ሺህ ብር ካለ ነገ 500 ሺህ ብር 1 ሚሊዮን እያለ ይቀጥላል። መቋጫ የለውም። ምንድነው ማድረግ ያለብን ይሄን ዶክተር እያሉ የዶክተሩ ነገር አሳስቧቸዋል ማለት ነው። እናም ወይ አባቴን ብድር ልጠይቀው ወይ እያለች ነው። ታዲያ አባትሽ ምን ብለሽ ብድር ትጠይቀዋለሽ? 50 ሺህ ብር አይደል ለጸጉር መሰሪያ አትይው ይህን ያህል ብር ምንድነው የምታረጊው? ይህንን እስከከፈልን በኋላ ድጋሚ እንደማይጠይቀን እንዴት እርግጠኛ እንሆናለን እያሉ ሀሳብ ገብቷቸዋል። እናም እንግዲህ ይሄ ሚስጥር ካወቀ ደግሞ ዲያገም እናቱን ዳግመኛ አይኔን እንደማያየው እርግጠኛ ነኝ እያለች ነው። ስጋት ገብቷታል። በሌላ በኩል ዲያገም አምሽቶ መጥቶ ነፃነትን እንግዲህ ሄቨን መስላት አይታ ይሁን አላቅም እንዳይሆን አድርጓታል ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ ግን በዲያኒና በዲያጊ መካከልስ ምን ይፈጠራል? ሄቨንና ዲያኒስ በሰላም ይጋቡ ይሆን የሚለውን ይዘን እንመጣለን። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ